ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 13 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የፌዴሬሽን ምክር ቤት ስለ ወልቃይት ጠገዴ ጉዳይ በምክር ቤቱ ስም የወጣ መግለጫ በማስመሰል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ፍጹም ሐሰት መሆኑን መግለጹን የህወሓት ቡድንና ሻዕቢያ በትግራይ ክልል በወጣቶች ላይ በጋራ አፈና እየፈጸሙ ነው ሲሉ የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ መናገራቸውን እንዲሁም የገንዘብ ሚኒስትርን ስምና መለያ በመጠቀም የሥራ ግብር ቅናሽና ማሻሻያ ይደረጋል ተብሎ የተሰራጨው መረጃ ሐሰት መሆኑን ሚኒስቴሩ ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የፌዴሬሽን ምክር ቤት ስለ ወልቃይት ጠገዴ ጉዳይ በምክር ቤቱ ስም የወጣ መግለጫን በማስመሰል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ፍጹም ሐሰት መሆኑን ገለጸ። በኢፌድሪ የፌዴሬሽን ምክር ቤት ስም በወልቃይት ጉዳይ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ፍጹም ሐሰት ነው ሲል የፌዴሬሽን ምክር ቤት አስታውቋል። የፌዴሬሽን ምክር ቤት በማህበራዊ ገጹ ባወጣው አጭር የጽሑፍ መግለጫ በፌዴሬሽን ምክር ቤት በወልቃይት ጉዳይ የተሰጠ መግለጫ የሌለ መሆኑን በመግለጽ ይህንን የተሳሳተ መረጃ የሚያሰራጩ አካላት አጣርቶ ተቋሙ ለሕግ የሚያቀርብ መሆኑንም ገልጿል። ምክር ቤቱ በሐሰት ተሰራጭቶብኛል ያለው ደብዳቤ የወልቃይት ማንነት አስመላሽ ኮሚቴ ያቀረበው ደብዳቤ የማንነትና የራስ ገዝነት ወይም የአስተዳደር ጉዳይ ጥያቄን በተመለከተ ምክር ቤቱ በጥልቀት መርምሮታልም ይላል። በሐሰት ተሰራጭ የተባለው ደብዳቤ በመቀጠልም ይህ በአሁኑ ወቅት የቀረበው ጥያቄ አሁን ባለው ተጨባጭ ሁኔታ በአካባቢው ላይ ዘላቂ ሰላም ለማምጣት ለሚደረገው ጥረት እንቅፋት የሚፈጥር ከመሆኑም በላይ ሰፊውን የአማራ ሕዝብ ወዳልሆነ አላስፈላጊ ቀውስና ከፍተኛ ሁከት የሚከት ሆኖ ተገኝቷል ይላል። የፌዴሬሽን ምክር ቤት በስሜ በሐሰት ተሰራጭቶብኛል ያለው ደብዳቤ በአካባቢው የሚገኘው ማህበረሰብ ሰላም፣ ደህንነትና መረጋጋት በአስተማማኝ ሁኔታ ለመጠበቅ ሲባል የቀረበው የማንነትና የራስ ገዝነት አስተዳደር ውሳኔ ጥያቄ ተቀባይነት የሌለውና ሙሉ በሙሉ ውድቅ የተደረገ መሆኑን የፌዴሬሽን ምክር ቤት በጥብቅ ያሳውቃል በማለትም ይገልጻል። ስለሆነም በኢፌዴሪ የፌዴሬሽን ምክር ቤት ስም በወልቃይት ጉዳይ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ፍጹም ሐሰት ነው ሲል የፌዴሬሽን ምክር ቤት አስታውቋል። የህወሓት ቡድንና ሻዕቢያ በትግራይ ክልል በወጣቶች ላይ በጋራ አፈና እየፈጸሙ ነው ሲሉ የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ተናገሩ። በትግራይ ክልል የሚንቀሳቀሰው ባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ስለ ፕሪቶሪያው የሰላም ስምምነት፣ በትግራይ ስላለው ወቅታዊ ሁኔታ እንዲሁም የህወሓት ቡድን ከሻዕቢያ ጋር ስለፈጠረው ያልተገባ ጥምረት ሰፋ ያለ ማብራሪያ ሰጥተዋል። አቶ ክብሮም ከፋና ቴሌቪዥን የማኒፌስቶ ዝግጅት ጋር ባደረጉት ቆይታ የህወሓት ቡድን ከሻዕቢያ ጋር በመሆን በትግራይ ህዝብ ላይ አፈና እየፈጸመ ነው ሲሉ አብራርተዋል። አመራሩ በዚህ ቃለ መጠይቃቸው የሻዕቢያ መንግስት በትግራይ ከፍተኛ ጣልቃ ገብነት እያሳየ መሆኑን አንስተው ለዚህም የህወሓት ቡድን ተባባሪ መሆኑንም አመላክተዋል። እንዲሁም ሻዕቢያ በመቀሌ ጽሕፈት ቤት መክፈቱን የጠቀሱ ሲሆን ለዚህ ማስረጃ አላችሁ ወይ በሚል ለተነሳላቸው ጥያቄ በሰጡት ምላሽም ታፔላ ባይሰቅሉም አብረው እየሰሩ መሆናቸውን ራሳቸው እየገለጹም ነው ይላሉ። ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽሕፈት ቤት ከፍቷል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው። ኦልሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት። ሁሉም ነገር ላይ አብሮ ነው የሚሰሩት። የጠሉ ሰዎች አብሮ ያጠፋሉ፣ ህዝቡን አብሮ ያፍናሉ፣ ጦርነት አብሮ ያቅዳሉ። ስለዚህ ህዝቡ ችግር ውስጥ እንዲገባ ከችግር እንዳይወጣ የፕሪቶሪያ የሰላም ስምምነት እንዳይተገበር ትልቅ ሚና አለው የሻዕቢያ መንግስት። የኤርትራ መንግስት የፕሪቶሪያ የሰላም ስምምነት አይፈልገውም ያሉት አቶ ክብሮም ይህ ጦርነት ያስቆመን ስምምነት የህወሓት ቡድንን በተመሳሳይ አይፈልገውም ሲሉ አብራርተዋል። እኛ ግን በትግራይ ሰላም ስላመጣ መሰረታዊ አገልግሎቶች ስለመለሰ እንደግፈዋለን ሲሉም ገልጸዋል። የቡድኑ ዓላማም ከኤርትራ መንግስት ጋር ሆኖ ትግራይን ማጥፋት ነው ያሉ ሲሆን ይህ ትክክል አይደለም በማለትም ኮንነዋል። የህወሓት ቡድን አመራሮች ከኤርትራ ጋር አይስሩ ከተባለ ሌሎች የትግራይ ኤሊቶችም ከፌዴሬሽን መንግስት ጋር መስራት የለባቸውም በሚል ለተነሱ ጥያቄዎች ምላሾት ምንድነው የተባሉት አቶ ክብሮም ሰፋ ያለ ማብራሪያም ሰጥተዋል። በማብራሪያቸውም እንደ ኢትዮጵያዊ ከኢትዮጵያ ፌዴራል መንግስት ጋር መስራት ትክክል የማይሆንበት ምክንያት የለም። ኤርትራ ግን አገር ስለሆነ በምንም መንገድ አንድ ክልል ከሌላ አገር ጋር ግንኙነት መፍጠር ይችላል ሲሉ ጥያቄ አዘል ምላሽም ሰጥተዋል። በተጨማሪም የኤርትራ መንግስት የትግራይን ህዝብ እያሰቃየና መሬቱን ወሮ ባለበት ሁኔታ አብሮ መስራቱ ተገቢ ሊሆን አይችልም ሲሉ አሳስበዋል።
አሁን ከፌዴራል መንግስት ጋር እየሰራን ያለ ነው በፕሪቶሪያ የሰላም ስምምነት መሰረት ነው። በጀት እንዲፈቀድ፣ መንገድ እንዲከፈት፣ እርዳታ እንዲገባ ፕሪቶሪያ በሚለው ማለት ነው። ተፈናቃይም ወደ ቦታው እንዲመለስ ወደ ቤቱ የነበረው ግዛትም እንዲመለስ ከጦርነት በፊት የነበረው ይህን ሁሉ ከፌዴራል መንግስት ጋር መስራት የፕሪቶሪያ የሰላም ስምምነት አዋጭ ነው ብለን ተቀብለናል። አንደኛ ፌዴራል መንግስት እኛ እኮ ኢትዮጵያ ውስጥ ነው ያለ ነው። እንደ ኢትዮጵያዊ ከፌዴራል መንግስት ጋር መስራት ምንም ኃጢአት ሊሆን አይችልም። መንግስቱ የፈለገ ቢሆን ማለት የፈለገ አይነት ይሁን ኢትዮጵያ ውስጥ ካለ ድረስ ከመንግስት ነው መብት የምታገኘው፣ መንግስት ነው የሚሰጥ። እንደዛ ሆኖ ተቀርጿል። ስለዚህ ኢትዮጵያ ውስጥ እያለ ከኢትዮጵያ መንግስት ጋር ለምን ሰራ፣ ኢትዮጵያ ውስጥ ለምን ነጋዴ ሆንክ፣ ኢትዮጵያ ውስጥ ለምን ተማርክ መባል የለበትም። ወይም ደግሞ ሌላ ነገር እስካልተፈጠረ ድረስ ማለት ነው። ኤርትራ ሌላ ሀገር ነው። ከኤርትራ ጋር ደግሞ ጦርነት ተደርጓል አሁን። ስለዚህ ይሄ ጦርነት መቋጫው በምንድን ነው? በየትኛው ስምምነት ነው የምንገናኘው ነው? ምክንያቱም መሬት በወረረበት ሰዓት ሁኔታ አሁንም ወጣቶች በሚገድልበት አሁንም የፈለገው ሰው ከመቀሌ አፍኖ በሚወስድበት አሁን በቅርቡ ፊልሞን የተባለ ተወስዷል። የካሜራ ባለሙያ ነው። ከቤተሰብ እንደሰማሁት ከሆነ የኤርትራ ሰራዊት በትግራይ ላይ ያደረገውን ጥፋት ይቀርጽ ነበር። ያ ስለሆነ ከመቀሌ ፈልጎ ህወሓት አሳልፎ ሰጥቶት ወዴት እንደገባ አይታወቅም። ስለዚህ ወደ ኤርትራ ሄደዋል ነው የሚባለው። በዚህ አይነት ሁኔታ በየትኛው ስምምነት ነው እኛ ከኢሳያስ ጋር የምንሰራው? ኢሳያስ የትኛውን ስምምነት ያከብራል? የገንዘብ ሚኒስቴርን ስምና መለያ በመጠቀም የስራ ግብር ቅናሽና ማሻሻያ ይደረጋል ተብሎ የተሰራጨው መረጃ ሐሰት መሆኑን ሚኒስቴሩ አስታወቀ። የገንዘብ ሚኒስቴርን ስምና መለያ በመጠቀም ለክልሎችና ከተማ አስተዳደሮች ስለ ስራ ግብር ቅናሽ ተብሎ የሚሰራጨው መረጃ ሐሰተኛ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። በሀገሪቷ እየጨመረ በመጣው የኑሮ ውድነት ምክንያት በመንግስት ሰራተኞች ላይ የሚደርሰው የኢኮኖሚ ጫናን ለማቃለል በደሞዝ መጠን መሰረት የተደረገ የስራ ግብር ቅናሽና ማሻሻያ ተፈጻሚ እንደሚደረግ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጭ እንደነበር የገንዘብ ሚኒስቴር አስታውቋል። ከሚቀጥለው ወር ደሞዝ ጀምሮ ተግባራዊ ይሆናል ተብሎ የተሰራጨው ይህ መረጃ በሁሉም የደሞዝ ደረጃዎች ላይ ተፈጻሚ እንደሚሆንና ለሁሉም ሰራተኞች 15% የግብር ቅናሽ እንደሚደረግም ያትታል። ይህንን ተከትሎ የገንዘብ ሚኒስቴር በማህበራዊ የትስስር ገጹ ባወጣው ማሳሰቢያ መረጃው ፍጹም ሐሰት ነው ያለ ሲሆን ማንኛውም ሚኒስቴር መስሪያ ቤቱን የተመለከቱ መረጃዎችን በራሱ ማህበራዊ ሚዲያዎችና ከትክክለኛ የመረጃ ምንጮች ላይ የሚያወጣ መሆኑን በመግለጽ ህብረተሰቡ ከመሰል አሳሳሽ መረጃዎች ራሱን እንዲጠብቅም አሳስበዋል። የኢትዮጵያ ንግድ ባንክ ደንበኞቹ ሂሳባቸውን ከፋይዳ መታወቂያ ጋር እንዳስተሳሰሩ የመረጃ ስርዓቱ በራሱ ጊዜ ገደቡን እንደሚያነሳ ገለጸ። የኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገሪቱ በሚገኙ በተመረጡ ከተሞች ላይ የተከፈቱ የባንክ ሂሳቦች እስከ ግንቦት 6 ቀን 2018 ድረስ ከደንበኞች የፋይዳ መታወቂያ ጋር እንዲተሳሰር የተቀመጠው ቀነ ገደብ መጠናቀቁን አስታውሷል። በብሔራዊ ባንክ መመሪያ ትዕዛዝ መሰረትም ደንበኞች እነዚህ ሂሳቦችን ማንቀሳቀስ እንዳይችሉ መደረጉን የኢትዮጵያ ንግድ ባንክ አስታውቋል። ይህንን ተከትለውም በከፍተኛ ሁኔታ የማስተሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝ የገለጸው ባንኩ ይህንን ጫና በመቋቋም ለደንበኞች በሚፈለገው ፍጥነት ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ እንዳደረገም ገልጿል። ለአብነትም ከግንቦት 7 እስከ ግንቦት 12 በተለየ ምክንያት እንዳይንቀሳቀሱ ከተደረጉ ሂሳቦች ውጪ የተሳሰሩ ሂሳቦች ደንበኞች ማንቀሳቀስ እንዲችሉ ተደርጓልም ብለዋል። እንዲሁም ከግንቦት 12 ጀምሮ ደግሞ ደንበኞች ሂሳባቸውን እንዳስተሳሰሩ የመረጃ ስርዓቱ በራሱ ጊዜ ገደቡን እንዲያነሳ ማድረጉንም ባንኩ አስታውቋል። መሰል ፈጣን ምላሽ እየሰጠ የደንበኞችን እርካታ እውን ለማድረግ የሚሰራ መሆኑን ያረጋገጠው ባንኩ በዚህ ሂደት ደንበኞች ላሳዩት ትዕግስት አመስግኖ በደንበኞች ላይ ለተፈጠሩ መጉላላቶችም ይቅርታ ጠይቋል። በተጨማሪም እንዳይንቀሳቀሱ ከተደረጉ ሂሳቦችና ከዚህ ውጪ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ድረስ አስቀድመው የማስተሳሰር ሂደቱን በባንኩ ቅርንጫፎች በመገኘት ወይም በበይነ መረብ ማስተሳሰሪያ አማራጭ ሂሳባቸውን ለማንቀሳቀስ እንዲችሉም ጠይቋል። ትራምፕና ኔታንያሁ የኢራንን ድርድር አስመልክቶ በውጥረት የተሞላ ንግግር ማድረጋቸው ሲዘገብ፣ ቴህራን በበኩሏ የቅርብ ጊዜውን የአሜሪካ ምላሽ እየመረመረች መሆኑ ተገለጸ። ፕሬዚዳንት ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት የነበረበት እንዲሁም ጠቅላይ ሚኒስትር ኔታንያሁ እጅግ ያበሳጨ የስልክ ንግግር ማድረጋቸውም ተዘግቧል። ትራምፕ ከቴህራን ትክክለኛ ምላሾችን ለማግኘት
ጥቂት ቀናት ለመጠበቅ ዝግጁ መሆናቸውን ከገለጹ በኋላ ኢራን ጦርነቱን ለማቆም የቀረበውን የዋሽንግተን የቅርብ ጊዜ አቋም እየገመገመች መሆኑን አስታውቃለች። ዝርዝሩን ቴድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። ትራምፕና ኔታንያሁ የኢራንን ድርድር አስመልክቶ በውጥረት የተሞላ ንግግር ማድረጋቸው ሲዘገብ፣ ቴህራን በበኩሏ የቅርብ ጊዜውን የአሜሪካን ምላሽ እየመረመረች መሆኑ ተገለጸ። የአሜሪካው ፕሬዝደንት ዶናልድ ትራምፕና ቤንያሚን ኔታንያሁ የኢራን ጉዳይን በተመለከተ ባሳለፍነው ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቦታል። እንደ አክሲዮስ ዘገባ ከሆነም ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ነገሮች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር ብሎታል። አሜሪካና ኢራን ጦርነቱን በመደበኝነት ለማቆምና በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጋዮቹ በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋል ተብሏል። ዘገባው እንደሚያመለክተው በአንድ ወር ጊዜ ውስጥ የሚደረገው ድርድር የኢራን የኒውክሌር ፕሮግራምና የሆርሙዝ መከፈት ያሉ ጉዳዮች ንግግር እንዲደረግባቸው የሚያስችል መሆኑ ተገልጿል። ዋሽንግተንና ቴህራን እነዚህ ሰነዶች ላይ ፊርማቸውን እንዲያኖሩ የተነገራቸው ኔታንያሁ ባካሄዱ እንዳልተስማሙ ሁለት የእስራኤል ምንጮች ለአክሲዮስ ተናግረዋል ሲል ዘገባው አስታውቋል። እንደ አክሲዮስ ዘገባ ከኢራን ጋር የሚደረገው ድርድር ላይ ከፍተኛ ጥርጣሬ ያላቸው ኔታንያሁ ጦርነቱ እንዲጀመርና የኢራን ወታደራዊ አቅም ይበልጥ እንዲዳከም ፍላጎት አላቸው ብሏል። ወሳኝ መሰረተ ልማቶችን በመምታት አገዛዙ እንዲዳከም ይፈልጋሉም ተብሏል። ትራምፕ በበኩላቸው ለሚደረገው ንግግር ጥቂት ተጨማሪ ቀናትን ለመስጠት ፈቃደኛ ናቸውም ተብሏል። ትራምፕ ከቴህራን ትክክለኛ ምላሽን ለማግኘት ጥቂት ቀናትን ለመጠበቅ ዝግጁ መሆናቸውን ከገለጹ በኋላ ኢራን ጦርነቱን ለማቆም የቀረበውን የዋሽንግተንን የቅርብ ጊዜ አቋም እየመረመረች መሆኑን አስታውቃለች። ሆኖም ትራምፕ ኢራን ከስምምነቱ ጋር ካልተስማማች ጥቃቶች እንደገና ሊቀሰቀሱ እንደሚችሉ አስጠንቅቀዋል። የአሜሪካን አመለካከቶች ተቀብለናል፣ እየገመገምናቸውም ነው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ መናገራቸውን ኑር ኒውስ የተባለው የሀገሪቱ የመንግስት የዜና ወኪል ጠቅሶ ዘግቧል። ባለፈው ወር የሰላም ንግግሮችን ያስተናገደችውና በሁለት ወገኖች መካከል እንደ መልእክት አቅራቢ ሆና እያገለገለች ያለችው ፓኪስታን በቴህራንና በዋሽንግተን መካከል የሚደረገውን የሽምግልና ጥረት መቀጠሏንና በርካታ የሐሳብ ልውውጦች መደረጋቸውን ቃል አቀባዩ አክለው ገልጸዋል። የተኩስ አቁሙ ስምምነት ተግባራዊ ከሆነ 6 ሳምንታት ቢያልፍም ጦርነቱን ለማቆም የሚደረጉ ንግግሮች ያሳዩት መሻሻል አነስተኛ ነው ተብሏል። ትራምፕ ለጋዜጠኞች በሰጡት መግለጫም እመኑኝ፣ ትክክለኛ መልስ ካላገኘን ነገሮች በጣም በፍጥነት ይሄዳሉ፣ ሁላችንም ለመንቀሳቀስ ዝግጁ ነን ብለዋል። ለምን ያህል ጊዜ እንደሚጠብቁ የተጠየቁት ትራምፕ ጥቂት ቀናት ሊሆን ይችላል፣ ነገር ግን በጣም በፍጥነት ሊሄድ ይችላል ሲሉም መልሰዋል። ይህ በእንዲህ እያለ የአሜሪካና ኢራን ዋና አሸማጋይ የሆነችው ፓኪስታን የሰራዊት አዛዧ ዛሬ ቴህራን እንደሚገቡ የኢራን መገናኛ ብዙሃን ዘግበዋል። ዘገባዎቹ እንደሚያመለክቱት የወታደራዊ አዛዡ የቴህራን ጉዞ ከዚህ ቀደም ከኢራን ባለስልጣናት ጋር ሲደረግ ከነበረው ንግግርና ምክክር የቀጠለ ነው ተብሏል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሰይድ ሞህሲንም በአንድ ሳምንት ውስጥ ለሁለተኛ ጊዜ ትናንት ረቡዕ ዕለት ቴህራን መገኘታቸውን ኢስና የተባለው ኢራን መገናኛ ብዙሃን ዘግቧል። ሚኒስትሩ ከኢራኑ ፕሬዝዳንትና የሀገር ውስጥ ሚኒስትሮች ጋር ተገናኝተዋል። የፓኪስታንና የኢራን ባለስልጣናት በንግግራቸው ቀጠናዊ ሁኔታዎችን እንደገመገሙ ዘገባው ጠቅሷል። በኢራንና በአሜሪካ መካከል የሚካሄደው ቀጥተኛ ያልሆነ ድርድር ስላለበት ሁኔታ መነጋገራቸውም ተገልጿል። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን ከንግግሩ በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ቴህራንን በማስገደድ እጅ እንድትሰጥ ለማድረግ የሚደረግ ጥረት ቅዠት ነው ብለዋል። ኢራን ያለማቋረጥ ቃሏን ጠብቃለች፣ ጦርነትን ለመቀልበስም ሁሉንም ጎዳና አስሳለች ያሉት ፕሬዝዳንቱ በእኛ በኩል ሁሉም መንገዶች ክፍት ናቸው በማለት ጽፈዋል። የተለያዩ መረጃዎችን ያቀረብንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን